ብዙዎችን ባስደነገጠ ሁኔታ ከዚህ ወደዚህ ማለትም ከነበረበት 150 ኪሎ በሚያስገርም በሚያስደነግጥ ሁኔታ ወደ 78 ኪሎ ወረደ። የልጄ ድራማ ተመልካቾች በጣም ደነገጡ። ልክ እንደ ሳፋር እሱንም ልናጣው ነው ብሎ በፍርሃት ተሸበሩ። ቤተሰቦቹ ባር ጭንቀት ውስጥ ገቡ። ወዳጅና ጓደኞቹ እስከዛሬ ስለሱ እየጸለዩ ነው ያሉት። የድሃ ልጅ ነው። አዎ ጥርት ያለ የድሃ ልጅ፣ ምንም ማንም የሌለው መራብ መጠማት ለሱ የዕለት ዕለት ልምዱ ነበር። ሕይወት ልክ እንደገና ዳቦ በላይም በታችም በሁለቱም አቅጣጫ እያቃጠለችው ፈተነችው። እሱ ግን በዛ በሚያጠፋ እሳት ውስጥ አልቀረም። ሕልሙን ቤተሰቡን ብሎ ድህነትን አሸነፈ። ስለ ጎበዝ ተዋናይነቱ የሚከራከር ሰው ካለ ምናልባት ያ ሰው የጤና ችግር አለበት ይላሉ። እሱ ግን ጎበዝ ተዋናይ ብቻ አይደለም፣ ድምፁን የሚሰሙ እንስቶች የሚያነቡለት፣ ወንዶቹን የሚያባባ ተፈጥሮ አብዝታ የቻረችው ዘፋኝም ጭምር ነው። በጎ አድራጎት ሥራ ላይ ሁሌም ቢሆን ከፊት የሚገኘው እሱ ነው። ልበ ቀናው ብለውም ይጠሩታል። በሕይወት ፈተና ምክንያት ሲወርቅና ሲነሳ ኮስታራ ቢመስልም ነገር ግን እንደሱ ጨዋታ አዋቂና ጥርስ የማያስገድኑ ቀልዶችን የሚናገር የለም። ብዙ ችግሮችን ከችግሮቹ ላይ ያለፈ ዛሬም በብዙ ፈተና ውስጥ እያለፈ የሚገኝ ባለአስረቅራቂ ድምፅ ባለቤት ለልጄ ተወዳጁ ድራማ አድማቂ ምርጡ ተዋናይ ገንቦ ወይም ሲሚ ኩሱኑል። ሰላም ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ዛሬ ደግሞ በብዙዎቻችሁ ጥያቄ መሰረት ለልጄ ድራማ ድምቀቱ አንጸባራቂ ተዋናይ የገንቦን ግለ ታሪክ ወደ እናንተ ይዘንላችሁ መጥተናል። በፈተናዎች ውስጥ ስላሳለፉ የልጅነት ሕይወት፣ ስለሰራቸው አስገራሚ ሥራዎች እንዲሁም ብዙዎችን ስላስደነገጠው የሰውነቱ መቀያየር፣ ስለ ግል ሕይወቱ ስንት ትዳር ፍቅረኞች ነበሩ፣ እናንተ ብቻ እስከ መጨረሻው ከኛ ጋር ቆዩ እንጂ አስገራሚውን የሕይወት አጋጣሚና የገንቦ እውነተኛ ማንነቱን ወደ እናንተ እናደርሳለን። እናንተ የሚጠበቀው ይህንን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። በቀጣይ የማን ግለ ታሪክ ሰራ የፈለጋችሁትን የወደዳችሁትን ተዋናይ ስም በአስተያየት መስጫ ሳጥን ላይ ያስቀምጡ። እኛም በምርጥ አቀራረብ መልሰን ወደ እናንተ እናደርሳለን። ከወዲሁ እስከ መጨረሻ ከኛ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ከ1995 እስከ 1999 ለ6 ዓመታት በብዙ የሕይወት ትግል ውስጥ ሆኖ ኢስታንቡል ግዛት ውስጥ በምትገኘው ማጀት አርት ሴንተር ውስጥ ሙዚቃን ተማረ። ሙዚቃ ውስጥ ደግሞ የእሱ ሜጀር ወይም ፍላጎቱ ፒያኖ ነበርና ፒያኖና ድምፅን ተማረ። ግን ይሄ እውቅና ከአንካራ ከድሃ ቤተሰብ ለተገኘው ገንቦ ወይም ሲም ሕይወቱን የሚቀይር ዕልም ያለውን ነገር የሚያስጨብጠው ነገር አልነበረም። ይልቁንስ የሕይወትን ጅማሮ አብሎ የጀመረበት ጊዜ ነበር። ገንቦ ውልደቱ 1976 በአንካራ ነበር። ቤተሰቦቹ በጣም ዝቅተኛ የኑሮ ደረጃ ላይ የሚገኙ ሲሆኑ የራሳቸው የሚሉት ነገር ምንም ነገር ያልነበራቸው ናቸው። እንኳን ቤትና ቤት የሚከራዩበት ገንዘብ ሳይኖራቸው መንግሥት በሰጣቸው ቤት ውስጥ የሚኖሩ ቤተሰቦች ነበሩ። በነገንቦ ቤት ውስጥ በቀን 2 መብላት፣ መልበስና ትምህርት መማር በጣም የቅንጦት ነገር ነበር። እናትና አባቱ ግን ልጃችን እኛ በድላችንም በስራችንም ይሁን ዛሬ እዚህ የማይረባ ቦታ ተገኝተናል፣ ልጃችን ግን ነገውን ማስተካከል አለበት ብሎ ራሳቸውን መስዋዕት አድርገው ልጃቸው ትምህርቱን እንዲማር አደረጉ። የመጀመሪያ ደረጃ ትምህርቱን በብዙ ፈተና ውስጥ እየታገለ በቤተሰቦቹ እርዳታ ትምህርቱን አጠናቀቀ። የሁለተኛ ደረጃ ትምህርቱን ደግሞ አንድ ደግ ሰው መልካም ፈቃድ ወደ ኢስታንቡል መጥቶ የሁለተኛ ደረጃ ትምህርቱን እንዲማር ተደረገ። በዚህ ሁሉ የሕይወት ጉዞ ውስጥ ግን አንድም ቀን ጎደለኝ፣ ራበኝ፣ ጠማኝ ብሎ አያውቅም። ምክንያቱም የቤተሰቦቹን ችግር ያውቃል። በዛ ዕድሜው የራሱን ጉድለት የራሱን ክፍተት ለመሙላት እየተጣጣረ የነገውን ህልም ማሰብ ጀመረ። ለነገ ህልምን ያለው ደግሞ መሳሪያው የእሱ ሙዚቃ ነበር። ሙዚቃን ከልጅነቱ ጀምሮ ይወዳል። ህልሜ ነው ብሎ ያዘ።
የመጀመሪያና ሁለተኛ ደረጃ ትምህርቱን እንዳጠናቀቀ የመንግስት ትምህርት ቤት በሆነው ቡጂት ጌዛ አርት ሴንተር መጥቶ ሙዚቃና ፒያኖ ተማረ። ለ6 ዓመት ያክል ሙዚቃን ተምሮ ህይወትን ለውጣታለሁ ከዚህ በኋላ ችግር የሚባል ነገር አላይም ብሎ ነበር ትምህርቱን ሲያጠናቅቅ። ነገር ግን ከዛ ትምህርት ቤት ሲወጣ ነበር የህይወትን ጉዞ እውነተኛ ኑሮን ማጣጣም አህዱ ብሎ ጀመረው። በዛ ዕድሜው ከዚህ በኋላ ቤተሰቦቼ ማስቸገር የለብኝም፣ ቤተሰቦቼ መርዳት እንጂ በቤተሰቦቼ መረዳት የለብኝ ብሎ ራሱን አሳመነ። ለዛም ደግሞ አቅሜን ማሳየት አለብኝ፣ አንድ ብዬ መጀመር አለብኝ ብሎ ኢስታንቡል ውስጥ አሉ የተባሉ የሙዚቃ ምሽት ክለብ ውስጥ ጎበዝ ድምፃዊ ነኝ አሰሩኝ እያለ ደጅ ጸና። ነገር ግን አልተሳካለትም። ብዙ ታገለ። በራብና በችግር ውስጥ ሆኖ ሳምንታትን ካሳለፈ በኋላ ትዕግስቱና ጥንካሬው ልክ እንደሱ ልበቀና ወደሆነ የምሽት ክለብ ባለቤት ይመጣል። ባለቤቱም ተቀብሎ እስኪ ሞክር ብሎ እድሉን ሰጠው። እሱም እድሉን አላባከንም። እዛ ምሽት ክለብ ውስጥ ከሱ ውጭ ሌላ ዘፋኝ እዛ ቤት እንዳይመጣ እስኪባል ድረስ አቅሙን አሳየ። ሁሉም ሰው ወደደው። ከዛም አለ የተለያዩ የምሽት ክለቦች እየተጫረቱ እኛ ጋ እያሉት ያኔ የገፉት ዛሬ በልመና መጣራት ጀመሩ። እሱም በወደደበትና በመረጠበት የምሽት ክለብ እየዞረ መስራት ጀመረ። ነገር ግን አሁንም ራሴን ማሳደግና እውቀቴን ማስፋት አለብኝ በማለት አሁን እየሰራ ኢስታንቡል ዩኒቨርሲቲ ገብቶ ቲያትር መማር ጀመረ። ቲያትር እየተማረ በድምፁ ምክንያት በርከት ያሉ ቲያትሮች ላይ ተመራጭ ሆነ። ቲያትሮችን እየሰራ ቀስ በቀስ ግን ሳያውቀው ሳይገባው የትወና ፍቅር በልቡ አደረ። ሙዚቃዊ ቲያትሮችን ሌሎቹንም እያከታተለ መስራት ጀመረ። ትምህርቱን ከጨረሰ በኋላ በርከት ያሉ ቲያትሮችን ሰራ። ቀስ በቀስ ደግሞ ወደ ድራማ ፊልሞች ተቀላቀለ። እስኪ ከሰራቸው በርካታ ስራዎች መካከል ጥቂቱን ወደ እናንተ ላድርስላችሁ። በ2012 ኡቱራ ኬማል እንዳዚዝ ሆኖ 2016 ሴን ቢኒም ሄርስሚኒሲን የተሰኘ ተወዳጅ የኮሜዲ ድራማ ላይ ምርጥ የትወና ብቃቱን አሳየ። ትልቅ ዕድል የተባለውን ሥራ ይዞለት መጣ። ለልጄ ወይም በእንግሊዝኛ ስሙ ፎር ማይሳን በቱርክኛ ስሙ ደግሞ ራስ ከራኤል የገንቦውን ገጸ ባህሪ በግሩም በሚያስደምም ተመልካችን በሚያሳምን ሁኔታ ድንቅ አድርጎ ሰራው። ከ2015 እስከ 17 ለልጄን ድራማ ከሰራ በኋላ በ2018 ደግሞ ኬዝም በርሰስ ቢን በዛው ዓመት 2018 ኤጌ ኒን ሃምሲሲስ እንደ ቤኪን ሆኖ ለየት ብሎ ተመልካችን አስገረመ፣ አስደመመ። 2022 ያቤክ፣ 2024 አይደሚሊክ፣ በዛው ዓመት 2024 ኪራሊክ ባባ፣ 2026 ላይ ደግሞ በትወናው ለሚጠራጠሩት መልስ የሰጠበትን ግሩም የተባለበትን የትወና ብቃቱን ያሳየበትን ተወዳጅ እንዲሁም አነጋጋሪ የነበረውን ፊቲና ኬዝ የተሰኘ ምርጥ ሥራ ሠራ። እነዚህ እንግዲህ በርከት ያሉ የሱ ስራዎች ከሚገኙበት ጥቂቱን ሞንጨር አድርጌ ወደ እናንተ ማድረሴ ነው። ድራማዎችና ከፊልሞች ባሻገር በርከት ያሉ ቲያትሮችን እንዲሁም ዶክመንተሪ ስራዎችን፣ ማስታወቂያዎችን በተለይ ደግሞ የበጎ አድራጎት ስራዎች ላይ በስፋት ይንቀሳቀሳል። ሁሉም ቢሆን አንድ ነገር ተፈጠረ ሲባል ከፊት የሚገኘው በመልካምነት እሱ ነው ይሉታል። ለዚህም ደግሞ ልበቀና ይሉታል። የግል ሕይወቱን ስንመለከት በፍቅር በትዳር ሕይወቱ 2013 ላይ ዮሰር ከተባለች ታዋቂ ዘፋኝ ጋር ሞቅ ባለ የሰርግ ስነስርዓት ተጋብቶ ለ6 ዓመታት ሞቅ ባለ ፍቅር ቆይተው በመጨረሻ በመስማማት 2019 ላይ የመለያየታቸው ዜና ተሰማ። ለዓመታት ከሥራውና ከራሱ ጋር እየታገለ 2023 ላይ ደግሞ ልቡን የምትወስድ ሌላ ድምፃዊትና ሞዴል መጣች። አይሱር ኪቢል ትባላለች። በሙዚቃ ሥራ አጋጣሚ ነበር ትውውቅነታቸው ጓደኝነት፣ ከዛም ፍቅረኛ ከፍ ብሎ ደግሞ ታኅሳስ 19 2023 ላይ የፍቅር የጋብቻ ጥያቄ ያቀረበላት። እሷም ተወደው ታፈቅረው ነበርና ጥያቄውን ተቀበለች። ከወራት መሰናዳት በኋላ 2024 መጋቢት 11 ኢስታንቡል በሚገኘው ሲኬዲ የጋብቻ ቢሮ ውስጥ ወዳጅና ቤተሰቦቹ በተገኙበት ጋብቻ ሰነዳቸው ላይ ተፈራረሙ፣ ተጋቡ። ጥንዶቹ እስካሁን ድረስ አብረው ያሉ ሲሆኑ ምንም አይነት ልጅ አልወለዱም። ገንቦው ግን ከእሷም በፊት ቢሆን እናትና አባት የሌላቸውን ወላጅ አልባ 2 ሕፃናትን ወስዶ እያሳደገ ይገኛል ይባላል። በዚህም ቅንነቱና መልካምነቱ ነው ልበቀና የሚባለው። ወደ ሥራዎቹ ስንመለስ ደግሞ ከትወናው ውጣ ስንል በተለይ የሚታወቀው በዛ በሚያምረው ድምፁ ነው። በትወና ፍቅር እሱ ስልብ ካለ በኋላ አብዛኛውን ሥራው ወደ ትወናው ነበር። ነገር ግን ድምፁን በሰሙ አድናቂዎች ተደጋጋሚ ጥያቄ እንዲሁም በወዳጆቹና በቤተሰቦቹ ጭቅጨቃ ምክንያት በ2021
የራሱን የሙዚቃ አልበም ለቀቀ። ጥያቄዎቹና ጭቅጨቃው በምክንያት ነበርና ሙዚቃው አገር ምድሩን ተቆጣጠረ። ቀናት አይደለም ለወራት ቱርክ ውስጥ የሚገኙ የሙዚቃ ሰንጠረዦችን በእጁ አስገባ። ወደ ግል ሕይወቱ በተለይ አነጋገር እየሆነ ስለመጣው ሰውነቱ መለወጥ እስኪ እንመልከት። 2018 ማጠናቀቂያ በኋላ የሰውነቱ ኪሎ ቀስ በቀስ እየቀነሰ መጣ። አድናቂዎቹ እንዲሁም አንዳንድ ወዳጆቹ አሪፍ ነው፣ በርታ፣ ያምርብሃል፣ ይሄ ቁመና እያሉ ጎበዝ እያሉ ያበረቱታል። አብዛኛው ሰው እሱን የተመለከተ ሁሉ ስፖርት ጀምሮ ሰውነቱን ኪሎውን የቀነሰ ይመስላቸው ነበር። ነገር ግን ቀስ በቀስ ጉዳዩ ወደ ሌላ አቅጣጫ መሄድ ጀመረ። ኪሎው እየቀነሰ ባልተጠበቀና በሚያስደነግጥ ሁኔታ ከነበረበት 150 ኪሎ ወደ 78-79 ኪሎ ወረደ። ይህንን ነገር እንኳን ላየ ለሰማ እንኳን ከባድ ነገር ነበር። ይህንን ጉዳይ ያገኙ ሚዲያዎች ደግሞ ተቀባበሉ፣ ወሬውን አራገፉ። አንዳንዶች ከባድ በሽታ ይዞታል፣ አንዳንዶች ደግሞ የልብ ወዳጁ ጓደኛው የነበረው የልጅ ድራማው ሳፈር ሞት ክፉኛ ጎርቶታል፣ በዛ ምክንያት ራሱን ጥሏል እያሉ ወሬውን ማራገብ ጀመሩ። ጉዳዩ እየከረረና ውዝግብ እየፈጠረ እንዲመጣ ያደረገው ዋነኛው ምክንያት ደግሞ ቤተሰቦቹ፣ ጓደኞቹ እንዲሁም እሱም በራሱ ይሄ ሁሉ ወሬ ሲወራ አንዳቸው ምላሽ አልሰጡም። እንደሚባለውም ዝም የተባለበት ነገር ለተመልካች እውነት ይመስለዋል አይደል የሚባለው። ቀስ በቀስ ሚዲያዎች የሚያወሩት ነገር ሁሉ እውነት እየመሰለ መጣ። በመጨረሻም ግን ባለቤቱ ዋናው ሰው ምንም ሳያመነታ እውነታውን ተናዘዘ። ሚዲያ ላይ የሚባለውን ነገር ሁሉ ሰምቻለሁ፣ ሁሉም የተለያየ ነገር ይላል። አዎ የሳፋር ሞት ጎድቶኛል። ወደዚህ ሁኔታ እንዲመጣ ያደረገኝ እሱ አይደለም። እውነታው ምን መሰላችሁ? ለዓመታት በደም ግፊትና በስኳር በሽታ ስሰቃይ ቆይቻለሁ። እነዚህ በሽታዎች በደንብ ለማገገም ከዶክተሮች ጋር ተማክሬ የአመጋገብ ስርዓቴ ላይ ከባድ ለውጥ አድርጌያለሁ። መረጡ ምግቦችን መብላት፣ በተለይ ደግሞ የተመጣጠነ ምግብ መብላት፣ እነዚህ ናቸው ኪሎዬን እንዲቀንሱ ያደረጉት በማለት እውነቱን አፈረጠው። በመጨረሻም ወዳጅና አድናቂዎች ተረጋጉ። አሁን ላይ በጣም ጤናማ ሆኖ የተረጋጋ ህይወት እየኖረ ይገኛል። ከነበረበት 78ና 79 ኪሎም ወደ 90 ኪሎ አድርጎ በጥሩ ጤንነት ላይ ይገኛል። አሁን ላይ የሚገኘው ትክክለኛ ክብደቱ 90 ኪሎ ሲሆን 1 ሜትር 71 ሴንቲሜትር ይረዝማል። 50ኛ ዓመቱንም ደፍኗል። ውድ የቃና መሳጅ ቤተሰቦች ገንቦን ግለ ታሪክ እንዴት አገኛችሁ? ገንቦን እስኪምትወዱ ላይክ በማድረግ ፍቅራችሁን ግለጹ። በስራው በትውናው የምታደንቁ ላይክ እያደረጋችሁ ፍቅራችሁን አሳዩ። በቀጣይ የማን ግለ ታሪክ ሰራ የፈለጋችሁትን የወደዳችሁትን የተዋናይ ስም በአስተያየት መስጫ ሳጥን ላይ አስቀምጡ። እኛም በቆንጆ አቀራረብ ወደ እናንተ እናደርሳለን። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ የሆኑ አዳዲስ ምርጥ ቪዲዮዎች ወደ እናንተ እናደርሳለን። ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ስራ በቆንጆ ቪዲዮ እስክንገናኝ ሩፋይን ካውት ደጋ ይለፎት አገሬ ሰላም ትሁን።